ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንግዲህ እግዚአብሔር አምላካችን ፈቅዶና ወዶ እስከዚህ ዕለትና ሰዓት አድርሶናል። ዛሬ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት ዋናው መሰረታዊ ትምህርታችን የአብይ ጾም ሰባተኛውን ሳምንት ይሆናል። ሰባተኛው ሳምንት ማን ነው? ኒቆዲሞስ ነው። ኒቆዲሞስ ይባላል። እንግዲህ ኒቆዲሞስ ማን ነው የሚለውን ትንታኔ ወንጌሉ ላይ በደንብ ስለተገለጸ በደንብ እናየዋለን። እንግዲህ ያው ሰባተኛው ሳምንት ኒቆዲሞስ በሚል ቤተክርስቲያን ሰይማ በዚህ ዕለት ስለ ኒቆዲሞስ ወንጌሉ ይተነተና ይተርካል። ያው ወንጌሉ የኢየሱስ ክርስቶስ ወንጌል ነው፣ ግን በዚህ ቀን ኒቆዲሞስ የሚል ስያሜ ተሰጥቶታል። ኒቆዲሞስ የአይሁድ መምህር ነው፣ የአይሁድ አለቃ ነው። አይሁድን የሚመራ አይሁድን የሚያስተዳድር የአይሁድ መሪ አስተዳዳሪ መጋቢ ማለት ነው። እንደገናም ደግሞ ነገዱ ከፈሪሳውያን ነገድ እንደሆነ በደንብ ይገልጻል። አጠቃላይ ኒቆዲሞስ በብሉይ ኪዳንና በሐዲስ ኪዳን ሽግግር ላይ ከነበሩ የብሉይ ኪዳን ምሁራን ረቂቅ የብሉይ ኪዳን የሕግ ጥንቅቅ ያሉ መተርጉማን መካከል አንዱ የሕግ መምህር ነው ባጭሩ ማለት ነው። ነገዱ ከፈሪሳውያን ነገድ ነው የመጣው። እንደገና ደግሞ የሚመራው ግን የአይሁድን ሕዝብ ነው ማለት ነው። እሱም በኋላ እንመጣበታለን። ለዚህ ዕለት የተቀመመ ቃል እግዚአብሔር አለ፣ ወይም ተቀምሮ የተቀመጠ በቤተክርስቲያናችን የሚነበብ የሚተረጎም አለ። እንደተለመደው ያው መልእክታትና ግብረ ሐዋርያት ይነበባል። ከዚያ ቀጥሎ ምስባክ ይሰበካል። ከምስባክ ወንጌል ነው። በቅዳሴያችን ላይ በአራቱ ማዕዘነ ዓለም ወንጌል ለመሰበኩ ምሳሌ ነው ተደጋግሞ እንደነገርናችሁ። ከዚያ በዛሬው ዕለት ደግሞ ለዚህ የተመረጠው ከመዝሙረ ዳዊት ይሄንን ምስጢር ይገልጣል፣ ይተነትናል፣ ያስረዳል ተብሎ የተገለጠው መዝሙረ ዳዊት በመዝሙረ ዳዊት መዝሙር 16 ቁጥር 3 ላይ ያለው ይሆናል። መዝሙረ ዳዊት ቁጥር 3 ጀምሮ 16ን መዝሙር ስንመለከተው ሐወጽከኒ ሌሊተ ወፈተንኮ ለልቤ አመከርከኒ ወይተረክባ መጻ በላይሌ ከመይን ባፉዬ ግብረ ጓለማያው ይላል። ይሄንን ስተረጎ እነኚህ የራሳቸው አንቀጹን ስንመለከታቸው የመጀመሪያው ሐወጽከኒ ሌሊተ ወፈተንኮ ለልቤ ነው። ሌሊት ጎበኘኸኝ ልቤን ፈተንከው ነው። ሌሊት ጎበኘኸኝ ልቤን ፈተንከው። ሌሊት የሚለውን ስንመለከተው ሌሊት ማን ነው ከተባለ ብሉይ ኪዳን። ሌሊት ማን ነው ከተባለ የብሉይ ኪዳን ዘመን። ሌሊት ማን ነው? ኦሪት። በዚያ በኦሪት ውስጥ ያለሁኝ ማለት ነው። ሌሊት ልቤን መረመርከው ወይም ፈተንከኝ። ሌሊት ሐወጽከኒ ሌሊተ ሌሊት ጎበኘኸኝ ማለት በብሉይ ኪዳን ሕግ ሳለው ከብሉይ ኪዳን ውጭ ሕግ አያስፈልግም ከሚሉ መካከል ሲሆን ከኦሪት ውጭ ሕግ አያስፈልግም ሌላው ዲቃላ ሕግ ነው ከሚሉ አይሁዶች መካከል ሲሆን አንተ ጎበኘኸኝ ማለትም በምሕረት ጎበኘኸኝ ወደ አዲስ ኪዳን እንዲመጣ ልቤን አነሳሳው፣ በምሕረት በይቅርታ በፍቅርህ በርህራሄ ሳብከኝ የሚለው ነው። ወፈተንኮ ለልቤ ልቤን መረመርከው አለ። አመከርከኒ ወይተረክባ መጻ በላይሌ ፈተንከኝ፣ አመጻ ግን በደል ግን አልተገኘብኝም። ከመይን ባፉዬ ግብረ ጓለማያው አፌ የሰውን እጅ ስራ እንዳያወራ ይላል። ያ ማለት ሐወጽከኒ ሌሊተ ቅድም እንዳልነው በብሉይ ኪዳን ሁኜ ሳለኝ በብሉይ ኪዳን ሕግና ስርዓት የምተዳደር ሲሆን ሌላው ከፈሪሳውያን ወገን ሲሆን ፈሪሳውያን እነማን ናቸው? የሚመራቸው አይሁዶች በብሉይ ኪዳን ብቻ የሚያምኑ ጨለማ ዘመን ላይ ብቻ ቆመው የቀሩ ይሄን የሐዲሱን የብርሃኑን ዓለም የማይከተሉ የማይቀበሉ ሐዋርያው ቅዱስ ጳውሎስ እንደተናገረው ሐለፈት ሌሊት ወመጻት መዓልት ሌሊቷ አለፈች ቀኑ መጣች ወይም ሐለፈ ጽልመት ጨለማው አለፈ ወመጻ ብርሃኑ መጣ ንግዲፍም ላይ ደነ ኩሎ ምግባረ ጽልመት እንግዲህ የጨለማን ሥራ ከራሳችን ላይ ገፈን እንጣለው
በኦሪት በድንቁርና በቀቢጸ ተስፋ መኖርን ያንን እንተወው ማለት ነው። ጨለማውን ገፈን እንጣል ማለት በድንቁርና በቀቢጸ ተስፋ ድነት የለም ገነት ተዘግቷል ብለን መኖርን ያንን አቁመው ርሱን እንተወውና ድነት እንደተሰጠ ብርሃን ጌታ እንደመጣ ወንልበስ ወልታ ጽድቅ በኢየሱስ ክርስቶስ በኢየሱስ ክርስቶስ ስም የጽድቅ ጋሻ ወንጌልን እንያዝ ብሎ ሐዋርያው ለሮሜ ምዕመናን እንዲያስተማረው ሐወጽከኒ ሌሊት ጎበኘኸኝ በኦሪት ሕግ ብቻ መኖር ያጸድቃል ብለው ከሚያምኑ አይሁድ መካከል ሲሆን በዚያን ጊዜ ጎበኘኸኝና ወፈተንኮ ልቤን መረመርከው። በሌላ አባባል ሐወጽከኒ ሌሊት በፈሪሳውያን ጠባይ ስኖር በአይሁድ የኑሮ ዘይቤ ስኖር በከሳሽነት ተሰልፌ ከአይሁድ ጋር ስኖር በፈሪሳውያን ጠባይ ሰው ከሞተ በኋላ ጋብቻ አለ የሚል ከንቱ ትምህርት ውስጥ ስኖር ጎበኘኸኝ ልቤንም መረመርከው። አመከርከኒ ፈተንከኝ ወይ ተረክበ አመፃ በላይሌ አመፃ በደል ግን አልተገኘብኝም ማለትም እዚያው ላይ አይሁድ እንዳይሁድ ኦሪት ላይ ቁም ያልቀረውም አዲስ ኪዳንን ለማወቅ ለመረዳት ወደ አንተ መጣሁኝ ገሰገስኩኝ እንጂ አመፃ ላገኘህብኝም አልቀበልህም። ወንጌል ዲቃላ ሕግ ነው የሚለውን ነገር አልተገኘብኝም። ወንጌል የፍቅር የርህራሄ የቸርነት የሰላም ሕግ ናት የሚለውን ተቀብዬ ወደ አንተ እመጣ ዘንድ ተዘጋጅቻለሁና ወይም በዚህ ልቤ ተይዟልና አመፃ በኦሪት ውስጥ የሚኖሩት የነሱን ሐሳብ እንዲከተል አላደረገኝም። ከመይን በባፉ የግብረ ጓለመያው የሰውን እጅ ስራ የሰውን የእጅ ስራ አፌ እንዳያወራ ብሎ ተናገረ። ጣዖት ማለት ነው። በእንጨት ጠርበው ድንጋይ አለዝበው አምላክ ነው ብለው የሚያመልኩት የሰው ስራ የሰው እጅ ስራ ማለት ለእንጨት ለድንጋይ እንዲያልንበረከክ እንዲያልሰግድ ያንንም ደግሞ አፌም ደግሞ ስለ ጣዖት እንዳይሰብክ ከለከልከኝ። መረመርከኝ ግን ምንም አልተገኘብኝም። የእጅ ስራ ጣዖትንም አላመለኩም እንጨትና ድንጋይም አላመለኩም። እንግዲህ ፈተንከኝ መረመርከኝ ልቤን ነገር ግን በዚህ ሁሉ ውስጥ አላገኘኸኝም የሚል ቃል ይነግረናል መዝሙረ ዳዊቱ። በትክክልም የዕለቱን ወንጌል የሚገልጽ ነው። መዝሙረ ዳዊቱ በዚህ ልክ በዲያቆናቱ ይሰበካል። በተባሪው በመፈራረቅ ምዕመናንም አብረው ይዘምሩታል ወይም ያዜሙታል። ከዚያ በኋላ ወደ ወንጌሉም ስንመጣ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ 12 ያለውን በደንብ አድርጎ የሚነግረን ይህንን ጉዳይ ነው። መዝሙረ ዳዊቱ በደንብ እዚህ ላይ ስናየው ብሉይ ኪዳን በሐዲስ ኪዳን የሚገለጠው እንዴት ይገለጣል? እስኪ እንየው። ወሃሎ አሐዱ በሲ እንፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ብሎ ነው የሚጀምረው። ወሃሎ አሐዱ በሲ እንፈሪሳውያን ከፈሪሳውያን አንድ ሰው ነበረ ወይም ከፈሪሳውያን ወገን የሆነ ወይም የፈሪሳውያን ነገድ የሆነ ወይም በትውልዱ የፈሪሳውያን ዘር ነገድ የሆነ ግንዱ ከዚያ የሆነ መልአኮሙ ለአይሁድ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። እንግዲህ አሁን ነገዱ ከፈሪሳውያን ነው። በነገራችን ላይ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ ረበናት ምናምን ብንለው ሁሉም ዕብራውያንም ብንለው ሁሉም ሲጠቃለል አይሁድ ነው። የአይሁድ ነገር ናቸው። አንድ ነው። ግን የእያንዳንዱ 12 ነገድ ስላለ በኋላ እንደገና ደግሞ የእምነት ነገድ ያለ በዘር 12ቱ ነገድ እስራኤል አሉ፣ በዚያ ይጠራሉ። የዘር ነገድ ያለ በአንጻሩ እንደገና የሃይማኖት ነገድ ያለ። አሁን ሰው በዘር ነገድ አይደለም እዚህ ላይ ኒቆዲሞስ ከፈሪሳውያን ወገን ወይም ነገድ እያለ ያለው ነገድነቱ ወገን የሚለው ምን ወገን የሚለው ትርጉም ቀጥታ የሚያሳየን የእምነት ወገን ነው። በእምነት ወገን የሆነ ማለት ነው እንጂ አይሁድ ነው እሱም። ግን የነኛ እምነታቸው ምን ነበር የሚለው ፈሪሳውያን ስንመለከታቸው ፈሪሳውያን ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ ወንጌልን በሚያስተምርበት ጊዜ በተለይም በትንሣኤ ሙታን ዙሪያ ጥያቄዎች ብዙ ሲንጸባረቁ የነበረው ትልቁ ፈተና የነበረው ይከሰስበት የነበረው አንዱ ትንሣኤ ሙታን ላይ ነው። ትንሣኤ ሙታን አለ ሲል ፈሪሳውያን ሰዱቃውያን የለም ትንሣኤ ሙታን እምድረ ሐለፈ ሰብእ አልቦቱ ትንሣኤ የሚል ሳዶቅ የሚባል ሰው አስተምሮናል። የሳዶቅ እንከተላለን ያሉ ሰዱቃውያን ናቸው። ከትንሣኤ የለም ነው ባጭሩ ክደታቸው። ፈሪሳውያን የምንላቸው ደግሞ ፋሬስ የሚባል ሰው ነው። በፋሬስ ፈሪሳውያን፣ በሳዱቅ ሰዱቃውያን፣ በይሁዳ አይሁድ መባል ይሄ ልማደ መጻሕፍት ነው ወይም የተረጓጎም ስልት ነው። እና ፈሪሳውያን የሚባሉ ደግሞ ፋሬስ የሚባለው ሰው ትንሣኤ ሙታን አለ ይላል። በዚህ ከሳዶቅ ጋር አይስማሙም ወይም ሰዱቃውያንና ፈሪሳውያን አይግባቡም። ትንሣኤ ሙታን አለ ካለ በኋላ ከክርስቶስ ትምህርት ጋር የሚጣረሰው ወይም የሚቃረነው የፋሬስ ትምህርት ከተንሣኤ በኋላ ማግባት፣ መጋባት፣ መውለድ፣ መዋለድ ያለ ነው። ይህንን በማቴዎስ ወንጌል ምዕራፍ
22 ቁጥር 26 ጀምሮ ስታነቡ አንድ ጸሐፊ ሀገር የሕግ ባለሙያ ወደ ጌታችን ወደ ኢየሱስ ክርስቶስ ቀርቦ ከፈሪሳውያን ወገን የሆነ ጠይቆታል ክርስቶስን። እንደው ወደዚህ ስለ ትንሣኤ በሚናገርበት ሰዓት ከትንሣኤ በኋላ ማግባት መጋባት አለ የለም የሚል በሕግ ዙሪያ ላይ ጥያቄው ቀርቦ ነበርና እምድረ ትንሣኤ እንደው በተለይ ሰዱቃውያንም ፈሪሳውያንም ተባብረው የጠየቁት ነው። ፈሪሳውያን ማግባት መጋባት አለ ትላለህ፣ በእኛ ዘንድ አንዲት ሴት አለች 7 ሰው አግብቷታል፣ ሁሉም ሙተዋል፣ እሷ ሙታለች፣ ለማንኛውም ሚስት በትንሣኤ ትሆናለች ሲሉት እምድረ ትንሣኤ እያወስብ ወይ ይተዋሰቡ ወይ ከውኑ ሁሉም ውሉደ ጓለሚያው ከመ መላእክት እንደ መላእክት ሆነው የሰው ልጆች ይኖራሉ እንጂ ማግባት መጋባት የለም ብሎ ነግሯቸዋል። አሁን እነኚህ ደግሞ ማግባት መጋባት መውለድ መዋለድ ያለ ብለው የሚያምኑ ናቸው ፈሪሳውያን። ከነኚህ ወገን የእምነት ነገድ ከዚህ ውስጥ ከሆነ ከነኚህ ሰዎች መካከል የመጣ ነው። ስለዚህ የኒቆዲሞስ ያደገው ማግባት መጋባት ከትንሣኤ በኋላ አለ ከሚሉ ነገዶች ተወልዶ በዚያ ትምህርት በዚያ ስርዓት ውስጥ ያደገ ማለት ነው። ከፈሪሳውያን ወገን ነው ሲል የአይሁድ መሪ ነው ስንል የአይሁድ አስተዳዳሪ አጠቃላይ ሀገር መሪ እንደማለት ነው። አይሁድን የሚመራቸው ማለት ነው። ምክንያቱም እንግዲህ መላኮም ለአይሁድ አለቃ ነው ብሎታል። እንዴት አለቃ ሆነ የሚለው ራሱ መስፈርት አለው። በአይሁድ ዘንድ ዝም ብሎ ማንም ተነስቶ ደጋፊ አቃፊም ስላለው ወይም ብልጥ ስለሆነ መጥቶ አይሁድን አይመራም። ሊቃውንት አባቶቻችን በትርጓሜ ሲያስቀምጡት አይሁድን ለመምራት መስፈርት አላቸው። ያን መስፈርት ማሟላት ብቻ ነው የሚያስፈልገው እንጂ ማንም ማቀፍ መደገፍ አያስፈልገውም። ወይም የነገድ ጉዳይም አይደለም። አይሁድን ለመምራት እሺ ምንድነው የሚያስፈልገው ሲባል 3 መሰረታዊ ነገሮች አሉ፣ መስፈርቶች በአይሁድ ሕግ ማለት ነው። እነኚህም አንደኛ ከ50 ዓመት በላይ የሆነው ሽማግሌ፣ ከ50 እስከ 60 ዓመት በሆነ እዚህ ላይ የደረሰ ሰው ማለትም ይሄ ዘመነ ነፋስ የነፋስ እድሜ አልፎ ከዚያ እንደገና የእሳት እድሜ አልፎ እስከ 20 ዓመት ነፋስ ነው እድሜ የሰው ልጅ በስነ ፍጥረት ሲቀመጥ ያው ሁሉ ነገር ዝም ብሎ የማይጨበጥ ማለት ነው። ነፋስ እድሜ ነው። ከ20 እስከ 40 ያለው ደግሞ እድሜ ደግሞ የእሳት ይባላል። እርጥብ ደረቁን ማቃጠል ነው። ሁሉን ነገርን ያሸንፋለሁ እኔ ድል አድርጋለሁ ከኔ በላይ የለም የሚልበት ዘመን ማለት ነው። ከዚያ በኋላ ከ40 ቀጥሎ እስከ 60 ያለው የውሃ ነው። ውሃ ማለት እየቀዘቀዘ እየተረጋጋ ለጠብ የሚሮጠው ለርቅ የሚጓዝበት እንደገና ሰዎችን የሚያስቀይመው ሰዎችን ለማስደሰት የሚወርቅበት የሚነሳበት የሚሯሯጥበት ሰዓት ማለት መቀዝቀዝ ዝቅ ማስተዋል ራስን መግዛት የሚለው ነው የሚነግረን። ከዚያ በኋላ እስከ 60 በኋላ ያለው ያው እስከ 80 ያለው ደግሞ የመሬት ነው። መሬት ተንተርሶ መነሳት መቀመጥ መነሳት ማለት ነው። በአንጻሩ ግን ውሃ እድሜ ላይ የሆነ ማንኛውም በአይሁድ ሕግ መሪ ይሆናል ማለት ነው። እንግዲህ ከ40 በኋላ 50 ቀጥሎ እስከ 60 ባለው በዚህ በውሃ እድሜ ውስጥ ያለ አስተዋይ ሰው የሚጣላ ሳይሆን የሚያስታርቅ እንደገና ደግሞ ሰዎች የሚንቁት ሳይሆን የሚያከብሩት በሰዎች ዘንድ ሞገስ ያለው ክብር ያለው የሚደመጥ ሰው መሆን ስላለበት አንደኛው መስፈርታቸው ይሄ ነው የእድሜ መስፈርት። ሁለተኛው መስፈርታቸው ደግሞ ጥንቅቅ ያለ ሕገ ኦሪትን የሚያውቅ ሊቅ መሆን አለበት። ኦሪተ ሙሴን ሰፍሮና ለክቶ መጥኖ እስከ ጥጉ ድረስ የሚያውቅ ተጠይቆ የሚተነትን የሚተረጉም ሰዎች ጠይቀውት የሚጨነቅ ሳይሆን አስደስቶ የሚልክ ምሁር መሆን አለበት። ኦሪትን ጠንቅቆ ቃል በቃል የማያውቃት ሊቅ የአይሁድ መሪ አይሆንም። ሁለተኛው መስፈርታቸው የእውቀት ነው። ይሄ ነው ማለት ነው። በሶስተኛ ደረጃ የአይሁድ መስፈርታቸው ምንድነው ከተባለ ይህ ቀረው የማይባል ባለጸጋ መሆን አለበት። ማለትም ከታች ሰዎች ፍርድ ፈልገው ሲመጡ ድሃውን የሚያንገላታ ጉቦ የሚቀበል የሚያቀብል በጉቦ የሚደራደር በገንዘብ ምክንያት ፍርድ የሚያጣምም የሰዎችን ፍርድ የሚያዛባ ሀገር የሚመዘብር ሳይሆን ለሀገር ከራሱ የሚሰጥ መስጠት ባይችልም እንኳን የሀገርን ገንዘብ የሚጠየፍና ለሌላው ጥብቅና የሚቆም ፍቅረ ነዋይ ከሱ በታች የሆነ ሰው መሆን አለበት። እነኚህ 3 መሰረታዊ ነገር ያሟላ በአይሁድ ላይ ይሾማል። ይህን ስላሟላ ኒቆዲሞስ መላኮም ለአይሁድ የአይሁድ አለቃቸው ነው ማለት ነው። የአይሁድ አለቃ የሆነበት ምክንያቱ ይሄ ነው። ስለዚህ የአይሁድ አለቃ ስለነበረ መሪ ስለነበረ መስፈርቱን ያሟላ ስለነበረ ወውቱ መጽሐፈ በጊዜ ኢየሱስ ቀድሙ ሌሊተ አስቀድሞ ወደ ጌታችን ወደ ኢየሱስ ክርስቶስ መጣ። ምን ሊያደርግ ሊማር ወይ ቤሎ ረቢን አምር ከመምሐ እግዚአብሔር መጻኢከ ከመ ትኩን መምህረ
መምህር ትሆን ዘንድ ወደዚህ ምድር እንደመጣ ከእግዚአብሔር ዘንድ እንደመጣ እናውቃለን። እስመ አልቦ ዘይክ ይግበር ዘንተ ተአምረ አንተ ትገብር ዘንበለ ዘእግዚአብሔር ምስሌው እግዚአብሔር ከሱ ጋር ካልሆነ በስተቀር አንተ የምታደርገውን ተአምር ማንንም አያደርገውም። ከእግዚአብሔር እንደመጣ እናውቃለን። መሰረታዊ ነገሩ አይችናል። አሁን እዚህ ጊዜ እንደው አንዳንድ ጊዜ ክርክር አለ። ኒቆዲሞስ አምኖ ነው የመጣው፣ ሳያምን ነው የመጣው፣ መጥቶ ነው ያመነው፣ አይ መጀመሪያ አምኖበት ነው የመጣው፣ አይ ከመጥቶ ጌታችን ከሰበከው በኋላ ነው ያመነው፣ አይ ሳይሰበክ አምኖ ነው የመጣው የሚል ክርክር አለ። እውነቱን ለመናገር ይህን ስንመለከተው መጽሐፍ ቅዱስ ግን በማያሻማ መልኩ ነህነ ነአምን ብከ ከመ እግዚአብሔር መጻይከ ብሎታል። በቃ ከዚህ ቃል በላይ ሌላ ሀተታ የኛ የግል እይታ አያስፈልግም፣ የግል ርቃቂም አያስፈልግም። መጽሐፍ ቅዱስን ጠብቆ መራቀቅ ይቻላል። መጽሐፍ ቅዱስ ግን ስትወ የግል ሐሳብ እንዲህ ነው መሆን ያለበት መከራከሪያ ሊሆን አይችልም። ያ ሁለተኛ አማራጭ ነው። የግል ፍልስፍና ስፍሐ አይምሮን ማስፋት ሊሆን ይችላል፣ ችግር የለውም። አንድምታ ትርጓሜ የምንማረው አንዱን በ3 ብናወርደው በ10 ብናወርደው በ6ም በ5ም ብናወርደው ያ ማለት አጠቃላይ ለግንዛቤ ስፍሐ አይምሮ እንዲሰጥ አይምሮን ማስፋት ማወቅ አቅጣጫዎችን አስፍቶ ማየት እንድንችል አይምሮአችን በእውቀት እንዲበለጽግ እንዲሰፋ ነው እንጂ የጠበበ አይምሮ እንዳይኖር ነው እንጂ ይሄ ገጸ ንባቡን የመጽሐፍ ቅዱስን ገጸ ንባብ ማንኛውም አንድምታ ማንኛውም መጽሐፍ ጠብቆ መሄድ ግዴታው ነው። የወንጌሉን ገጸ ንባብ ጠብቆ ማለት ነው። በዚህ መሰረት ከእግዚአብሔር ዘንድ እንደመጣህ እናምንብሃለን የሚለው ስንመለከተው ምንድነው የሚያምንበት? ከእግዚአብሔር ዘንድ ማን መጣ? ወልድ። ይሄ ማለት ሶስትነትን ነው። ራሱ አንድነትን ብቻ አይደለም ያመነው፣ አንድ ወልድን ብቻ ከእግዚአብሔር ዘንድ እንደመጣ ማለት ከአብ ዘንድ ማለት ነው። ከአብ ከመንፈስ ቅዱስ ዘንድ ከሶስቱ አካል አንዱ አካል እንደመጣ ወልድ ስጋ በተለይ ከሶስቱ ቅዱስ አንዱ ቅዱስ ሰው ሆኖ እንደመጣ አውቋል፣ ተረድቷል ማለት ነው ኒቆዲሞስ። ይህንስ ነገረ ሥላሴና ነገረ ተዋህዶ ነው እየመሰከረ ያለው። በአንድነት በሶስትነት የሚኖር ሲሆን ወደዚህ ምድር ከአብ ዘንድ ወደዚህ እንደመጣ በተለየ አካሉ ለመወለድ አካላዊ ቃል ኢየሱስ ክርስቶስ የአብ ልጅ የድንግል ማርያም ልጅ ሆኖ እንደመጣ አስረግጦ እየነገረን ነው። ቅድመ ዓለም ቅድመ ዓለም ከአባት ያለ እናት የተወለደው ድህረ ዓለም ያላባት ከእናት ከድንግል ማርያም ተወልዶ በለቢሰ ስጋ በተዋህዶ ወደዚህ ምድር እንደመጣ ቀደሳ ለሀገር በኪደተ እግር ዓለምን እየተመላለሰ በእግሩ እየቀደሳት እያስተማራት እንደሆነ ይህንን በደንብ መረዳቱን ይነግረናል ማለት ነው። ከዚያ በኋላ አሁን አንድነት ሶስትነት ከአብ ዘንድ እንደመጣ እንደገና ደግሞ ሰው ሆኖ መምጣቱን ደግሞ እንደመጣ እናምናለን ማለት ስጋ ለብሶ እንደመጣ መምህር ሆነ ማለትም ደግሞ በነፍስ በስጋ ሊያስተምረን እንደመጣ ይህንን አስረግጦ ሲመሰክርለት ኢየሱስ ክርስቶስና ኒቆዲሞስ ተግባብተዋል። እንግዲያው ነገረ ሥላሴ አንድነት ሶስትነቴን ካመንክ ሥላሴን ካመንክ እንደገናም ደግሞ ወደዚህ ምድር ከሶስቱ አካል አንዱ አካል ስጋ ለብሼ ወደዚህ ምድር መንጣቴን ዓለምን ለማዳን መምህር ሆኜ መንጣቴን ካመንክ ሌላ ትምህርት ያስፈልጋል ነው። ይቀጥላል። ወውቱም ይቀጥልና ምን ይላል? ዋውሳ ጊዜ ኢየሱስ ጌታ መለሰ ወይቤሎ አማን አማን እብለከ እውነት እውነት እልሃለሁ። ጌታችን መለሰና ኒቆዲሞስ ያን በደንብ አድርጎ ገለጸ። ሲገልጽ ጌታችን ኢየሱስ ክርስቶስ ቀጥታ ወደ ሌላ ትምህርት አሁን ስለ ነገረ ሥላሴ ማስተማር አልተጠበቀበትም ክርስቶስ። ምክንያቱም ራሱ አምኗል፣ መስክሯል። ከአብ ዘንድ እንደመጣ ከእግዚአብሔር ዘንድ እንደመጣ አምናለሁ። አንተ የምታደርገውን ታምር ማንም አያደርግም ማለት እግዚአብሔር ከሱ ጋር የሆነልህ ብቻ ነው ማለት የአብ በአብ እና በመንፈስ ቅዱስ ያንተም አንዲት ፈቃድ አለ። በአንዲት ፈቃድ ይህንን ማድረግ የሚቻለው በሥላሴ በአንዲት ፈቃድ ነው እንጂ ከዚያ ውጭ ማድረግ አይቻልም ብሎ ይህን አስረግጦ ስለመሰከረለት አሁን እዚህ ላይ ሥላሴን እመን እኔን እመን አልተከራከረም ክርስቶስ። ቀጥታ ነገረ ሥላሴ ወይ ምስጢረ ሥላሴ ከዚያም እንደገና ሰው ሆኖ መምጣቱን ነገረ ተዋህዶ ወይ ምስጢረ ሥጋዌ የምንለውን ሁለቱን ምስጢር በደንብ ከተረዳ እንደተረዳ ስላወቀ ከተረዳህማ እንግዲያው ሌላ አላስተምርሃልና ሶስተኛው በቤተክርስቲያን አስተምሮ ምስጢረ ጥምቀት ነውና ወደ ምስጢረ ጥምቀት ነው ክርስቶስ የቀጠለው ማለት ነው። ኒቆዲሞስ ሥላሴን ባያምን ወልድ ስጋ መልበሱ ሰው ሆኖ መምጣቱን ባያምን ኑሮ ክርስቶስ የሚከራከረው ሥላሴን አንድነት ሶስትነቱን እንዲያምን እንደገናም ደግሞ ስጋ ለብሶ እንደመጣ ሰው እንደሆነ እሱን እንዲያምነው ይህን ነበር መከራከር ያለበት። አምኖ ስለመጣ ስለዚያ መከራከር አልፈለገም ክርስቶስ። እሱም ራሱ አልተከራከረም። ኒቆዲሞስም ቀጥታ ያን ምስክርነት ሲሰጥ አማን አማን እብለከ አለ እውነት እውነት እልሃለሁ ዘይተወልደ ዳግመ ኢይሬአ ለመንግሥተ እግዚአብሔር ዳግመኛ ያልተወለደ የእግዚአብሔር መንግሥት አያትም። አሁን ነገረ ሥላሴን ምስጢረ ሥላሴን ነገረ ተዋህዶን ምስጢረ ሥጋዌን ስለተረዳ ምስጢረ ጥምቀትን ሶስተኛውን ምስጢር ማስተማር ግድ ሆኗል። ለዚህ ነው ዛሬ
በቤተ ክርስቲያን ማንኛውም አዲስ አማኝ ሲመጣ መጀመሪያው ትምህርቱ ነገረ ሥላሴ ወይ ምስጥረ ሥላሴ እዚያ ቀጥሎ ስጋዌ እዚያ ጥምቀት እዚያ ቁርባን እዚያ ትንሣኤ ሙታን አምስት አዕማድ የምንላቸው የመጀመሪያው የሐዲስ ኪዳን መምህር ማን ነው ከተባለ ኒቆዲሞስ ነው። ከኒቆዲሞስ በላይ ማን ተረዳውና ማን አወቀውና? ስለዚህ ቀጥሎ ሶስተኛው አማና መንብለከ ዘይተወልደ ዳግመ ይሪያ ለመንግስተ እግዚአብሔር። አሁን ላይ ማስተዋል ያለብን ከዚህ ላይ ሁለት ጊዜ ነው ያልተወለደ ሁለት ዳግመኛ ያልተወለደ የሚለው በዚህ መጽሐፍ ቅዱስ ላይ ሁለት ጊዜ ነው። በአንድ ላይ ስለምናየው አንዳንድ ጊዜ የሚጣረስ ይመስለናል። የመጀመሪያው ዳግመኛ ያልተወለደ የእግዚአብሔር መንግስት አያያትም ነው ያለው። አሁን ይህ ድፍን ያለ ቃል ነው። ጥያቄ ያስፈልገዋል። ኒቆዲሞስ ይህን ለመረዳት ጠይቋል። ትክክለኛ ተማሪ ይጠይቃል። ምክንያቱም ዝም አይል ለመረዳት ነው። አሁን ዳግመኛ ያልተወለደ የእግዚአብሔር መንግስት አያያትም አለው። ክርስቶስ ነው ያለው። ለማን? ለኒቆዲሞስ፣ ለአይሁድ አለቃ፣ ለፈሪሳውያን ወገን። ይህን ሲለው እሱ ምን አለ? እፎ ይክልብሲ ተወልዶ ምድረ ልቀ ይክልኑ በዊአ ወገቢያ ውስጥ ተከርሰሙ ወይትወለድ ዳግመ ነው ያለው። ትክክለኛ ጥያቄ ነው። ዳግመኛ ካልተወለድክ የእግዚአብሔር መንግስት አታያትም ወይም ማየት አይቻልም ሲለው እንዴት ይሆናል? ሰው ከተወለደ ካደገ በኋላ ወደ እናቱ ማህፀን መልሶ ገብቶ መልሶ መወለድ እንዴት ለሰው ለፍጡር ይቻላል የሚል ጥያቄ ጠይቋል። ትክክል ነው። ማብራሪያ የሚያስፈልገው ጉዳይ ዳግመኛ ያልተወለደ ነው ያለው እንጂ ከምን እንደሚወለድ ክርስቶስም አልገለጠለትም። ግን እሱ ይገለጥለት ዘንድ ይተነተንለት ዘንድ ይተረጎምለት ዘንድ ብልህ ተማሪ ማብራሪያ ከመምሩ ለማግኘት ትክክለኛ ጥያቄ እንደሚጠይቅ ትክክለኛ ብልህ ተማሪ ስለሆነ ያው ሌሊት የሚሄደው የአይሁድ መሪ ስለሆነ አይሁድ ክርስቶስን ይከሱ ወቅቱ ስለነበረ የፈሪሳውያን ወገንም ስለሆነ ፈሪሳውያንም 24 ሰዓት ለክስ የተዘጋጁ ዶስ የተሸክመው የሚዞሩ ስለነበረ ስለዚህ የነኛን ሁሉ ሳያማክር እምነት ስላለው ከነኛ ሁሉ ተሰውሮ ወንጌል ይማር ነበር ማለት ነው። ለምን ደግሞ አንዳንድ ሊቃውንት ደግሞ ለምን ታዲያ እንደዚያ ከሆነ አንዳንድ ሰው ማለት ነው እንዴት እንደዚያ ከሆነ እንደዚህ ከሆነ ለምን እሱ ሌሊት ይሄዳል? አምኖበት ከሆነ ቀን ሄዶ ለምን አይማርም? በግልጽ ከነኛ አልተለየ። ዓላማው እዚህ ላይ ወንጌል መማር የምትመራውን ህዝብ ወደ ወንጌል አንጥተ ከዚያው ማስቀረት ነው እንጂ ከህዝብ ተለይተ ከደ ወንጌል ተምረ የብቻ መኖር እሱ ትርጉም ሊኖር አይችልም። ባለፈው እንዳለው መክሊት ስለ መክሊት ስንናገር ሌላ ማትረፍ ነው። ስለዚህ ሌሊት ተማረ፣ ሌሊት ተምሮ በሌሊት አይምሮ ውስጥ ያሉትን ደግሞ ወደ ቀን አይምሮ እሱ አይሁድን መልሶ እዚያው ማስቀረት ነው ዓላማው። የኒቆዲሞስ ዓላማ ያ ነው እንጂ ጭራሹን አመራሩን ትቶ መሪ አይደለም ብሎ ክዶ ወደዚህ መጥቶ ከክርስቶስ መማር ይችላል። ችግር የለበትም። በኋላ ቀራንዮ ላይ ተገልጧል። ከኒቆዲሞስ በላይ ትክክለኛ ትምህርቱን ተግባር ላይ ያዋለ ማን አለ? እና ስለዚህ በዚህ መሰረት ኒቆዲሞስ ሌሊት እየመጣ ከጌታችን ሲማር ምስጥረ ጥምቀትን በሚያስተምረው ጊዜ ዳግመኛ ያልተወለደ የእግዚአብሔር መንግስት አያትም ሲለው አልገባኝም። እፎ ይክልብሲ ተወልዶ ምድረ ሊቀ ይክልኑ በዊአ ወገቢያ ውስጥ ተከርሰሙ ወይትወለድ ዳግመ። ሰው እንዴት ከእናቱ ማህፀን የተወለደ ካደገ በኋላ መልሶ ወደ እናቱ ማህፀን ገብቶ እንደገና መወለድ እንዴት ይቻላል ጌታ ሆይ ብሎ ጠየቀ። ትክክለኛ ጥያቄ ነው። ምክንያቱም የሱ እድሜው በ60 እና በ50 ዓመት ውስጥ ነው ያለው። ይህን ሰውዬ እናት ማህፀን ግባና ውጣ ማለት አይቻልም። ይሄ ደግሞ በተፈጥሮ በሁሉም ነገር ስንመለከተው በስነ ተዋልዶ የማይሆን ነገር ነው። ለሰው አይምሮ የሚከብድ ነው። ትክክለኛ ጥያቄ ኒቆዲሞስ ጠየቀው። ግን ክርስቶስ ሲያብራራ ቀጠለና ምን አለው? አማን ብለክ የተወልደ ዳግመ እማይወም መንፈስ ቅዱስ የሚል ጨመረበት። አሁን ክርስቶስ እማይወም መንፈስ ቅዱስ ሰጠ። መልሱ እዚህ ላይ ነው። እንግዲህ ትክክለኛው መልስ ሰጠው። ከውሃና ከመንፈስ አልኩ እንጂ ወደ እናት ማህፀን እንደገና ገብተው ውጣ ማለት አይደለም አለው። ወደ እናት ማህፀን ሰው ተወለደ በኋላ እንዴት መግባት ይችላል? ከውሃና ከመንፈስ አለው። ውሃ ማለት ከማይገቡ፣ መንፈስ ማለት ደግሞ ልጅነት የሚያሰጥ ማለት ነው። ሊቃውንት አባቶቻችን በብዙ አይነት መንገድ ተርጉመውታል። ይቀጥልና ከመንፈስ ቅዱስ አለው ወበእንተ ዝንቱ ኢታንክርስ መእብየለከ ሐለወክሙ ትወለዱ ዳግመኛ መወለድ ያለባችሁ ብዬ ስለተናገርኩ ይሄን አታድንቅ አለው። ክርስቶስ ማለት ነው። እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ተሰምዕ ይተአምር ሀበ ያውሩ ሀበ ይመጽእ። ነፋስ ወደ ፈለገው ይነፍሳል። መንፈስ ማለት ነፋስ ማለት ነው። መንፈስ ቅዱስ ወይም እግዚአብሔር ይሆናል። መንፈስ ነፋስ ይሆናል። መንፈስ ነፍስ ይሆናል። መንፈስ መላእክት ይሆናሉ። መንፈስ ሲተረጎም ጠቅላላ ረቂቅ ነገር ነው። ረቂቅ ነገርን ሁሉ መንፈስ ይባላል ማለት ነው። አሁን በዚህ አውድ ሲተረጎም ግን መንፈስ የተባለው ነፋስ ነው። ነፋስ ወደ ፈለገው ይነፍሳል። ድምጹን ትሰማለህ። ወቃሎ ተሰሚ ድምጹን ትሰማዋለህ። ሀበሂ ሐውሩ ሀበሂ መጽእ ከየት ወደየት እንደሚሄድ ግን
አታውቅም ነፋስ ድምጹን ብቻ ነው የምትሰማው ከማሁ መንፈስ ቅዱስ የተወለደ ከመንፈስ ቅዱስ የሚወለድ ሰውም እንደዚያ ነው አለው ማለትም ነፋስ ሲነፍስ ድምጹን እንጂ የምትሰማው ወይም በትርጓሜ አባቶቻችን ሊቃውንት አባቶቻችን እንደነገሩን ነፋስ ሲነፍስ ድምጹን እንሰማዋለን በአንጻሩ እንደገና ባህር ሲያናውጽ ዛፍ ሲወዘውዝ እናየዋለን እንጂ እንዲህ ነው ብለን ከዚህ እስከዚህ ነው ብለን አናየውም አናውቀውም እውነቱን ለምናገር ነፋስን ማየት ይቻላል ማየት የሚቻለው በቅድስና ነው ሄኖክ ይላል ነፋስን አየሁት ይላል ሬክወሙ ለነፋሳት ቀውዩሙ ከመ አምድ እስመ ነፋስ ጸልም ባሪያሁ ነፋሳት እንደምሰሶ ቆሞ አየዋቸው እንደው ማይከል አድማስ ወጠፈር በጠፈርና በአድማስ መካከል ሬክወሙ ለነፋሳት ቀውዩሙ ከመ አምድ እንደምሰሶ ቆሞ አየዋቸው እስመ ነፋስ ጸልም ባሪያሁ መልኩ ምን ይመስላል ብላችሁ ከጠየቃችሁ መልኩ የነፋስ መልክ ጥቁር ነው ይላል ያ ማለት በቅድስና የሚታይ ነው እዚያ ላይ ሲደርሱ በቅድስና የሚታይ ነው ለኛ ግን እንደኛ አይነቱ እንደ ኒቆዲሞስም አይነቱ በጊዜው የነበረበት ደረጃ ነፋስን ማየት ስለማይችል ነፋስ ሲነፍስ ድምጽን ሰማዋለህ ባህር ሲያናውጽ ዛፍ ሲወዘውዝ ታየዋለህ እንጂ ወዴት እንደመጣ ወዴት እንደሚሄድ አታየውም ማለት ስለዚህ አንተም ሰው ማለት ደግሞ ከመንፈስ ቅዱስ በ40 በ80 ቀን ይወለዳል ከተወለደ በኋላ መንፈስ ቅዱስ አድሮበታል የመንፈስ ቅዱስ እግዚአብሔር ልጅ ሆኗል ያንን ረቂቅ ልጅነት ካገኘ በኋላ በሱ ላይ የሚያደርገው ድንቅ ሥራ ተአምራት ሲደረግ ሲፈጸም በዚህ እግዚአብሔር ከሱ ጋር እንዳለ በዚህ ያውቃል እንጂ የእግዚአብሔር መንፈስ ቅዱስ ባይን በሰው ልጆች ሲያድር ባይን አይታይም በሥራ ነው የሚገለጠው የሚል ይህንን በደንብ አድርጎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደንብ ለኒቆዲሞስ ነግሮታል ማለት ነው ቀጠለ ኒቆዲሞስ ዋውሳ ኒቆዲሞስ ወይቤሎ እፎይት ካል ዝንቱ ይኩን ይሄ ይሆን ዘንድ እንዴት ይሆናል አለ ዋውሳ እግዚእ ኢየሱስ ጌታ መለሰ ወይቤሎ አንተ ሊቆም ለእስራኤል ዘንድ ተነገረ ተአምር አንተ የእስራኤል ሊቃቸው ስትሆን እስካሁን ምሁራቸው ስትሆን ይሄን አታውቅም አለው አማን ብለከ ከመዘነ አምር ነገር ወበዘርኢነ ሰማይ ተንከውን እኛ እውነት እልሃለሁ ያየነውን እንመሰክራለን እንናገራለን እንደገና የሰማነውን እንመሰክራለን ይሄንን የምንነግራችሁ ነገር ካልሳላያችሁ የሰማነውን ስንመሰክር ያየነውን ስንናገር ይሄን ካላመናችሁብን እንዴት ታምናላችሁ እምነታችን እሻትሉም ስንነግራችሁ እሻትሉም ብሎ አጠቃላይ አይሁድን ሁሉ ዘለፋ ገስጾበታል ኒቆዲሞስ ማለት ነው በአጠቃላይ ግን በዚህ ስንመለከተው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለ ሰው አጠቃላይ አምስቱ አዕማደ ምስጢርን በዝርዝር እንደነገረው ነው አሁን እስከዚህ ሶስቱን በዚህ ላይ ምዕራፍ ላይ እናገኛቸዋለን ምስጢረ ሥላሴ ምስጢረ ሥጋዌ ምስጢረ ጥምቀትን ሌላው ደግሞ ምስጢረ ቁርባንን ደግሞ ኒቆዲሞስ የታየ ከተባለ ጌታችን ተሰቅሎ በነበረበት ሰዓት ቀራንዮ ላይ ሥጋው ሲቆርስ ደሙ ሲፈተት አደበ ሥጋው ሲፈተት ደሙ በሚፈስበት ጊዜ ቀራንዮ ላይ ከመስቀል አውርዶ የገነዘው ሽቱ ይዞ ሄዶ መጎናጸፊያ ሰጥቶ ከጲላጦስ ለምኖ ከዮሴፍ ዘአርማትያስ ጋር አውርዶ የቀበረው ምስጢረ ቁርባን ከኒቆዲሞስ በላይ ማን ያውቀዋል ማለት ነው አራተኛው አምስተኛው ደግሞ ከቀለዮጳ ሉቃስ ከተባለው ቀለዮጳ ጋር በኢማሁስ መንገድ ሲሄዱ ስለ ትንሣኤ ሙታን አብራቸው ሲጓዝ ክርስቶስን ያገኘ ያማን ነው ከተባለ ኒቆዲሞስ ነው ትንሣኤ ሙታንን ትንሣኤ ላይ ተምሯል ምስጢረ ቁርባንን የተማረው ቀራንዮ መስቀል ላይ ነው የተማረው መስቀል ያወረደው ራሱ ነው ሶስቱን አይማር ደግሞ ምስጢረ ሥላሴን ምስጢረ ሥጋዌ ምስጢረ ጥምቀትን በዮሐንስ ወንጌል በዚህ ምዕራፍ 3 ላይ ከቁጥር 1 ጀምሮ እስከ 12 ያለውን በዝርዝር ያስረዳል ማለት ነው ስለዚህ እንደ ኒቆዲሞስ በደንብ መማር በደንብ ማወቅ በደንብ መረዳት ከተረዱ ካወቁ በኋላ ክርስትና ደግሞ ጊዜያዊ ሳይሆን ተምሮ ሜዳ ላይ መቅረስ ሳይሆን እስከመጨረሻው እስከ ቀራንዮ ጉዞ እንደሚያስፈልግ ቀራንዮ ብቻውን በቂ አይደለም ቀራንዮም ላይ የካዱ ስላሉ መንገድ ላይ የቀሩ ስላሉ ከቀራንዮ በኋላ ትንሣኤ ከሞት በኋላ ሕይወት እንዳለ እንደ ኒቆዲሞስ እስከ ኢማሁስ ሳይሆን እስከ መንግስተ ሰማያት መጓዝ ከእያንዳንዳችን ክርስቲያኖች እንደሚጠበቅ ማን እንደ ኒቆዲሞስ ያስተምረናል በልዩ ሁኔታ ኒቆዲሞስ ይሄንን ያስተምረናል ይህ ሳምንትም ኒቆዲሞስ ተብሎ ተሰይሞለታል ሲያንሰው ነው ያስተማረን የገሰጸን የመከረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን ይቆየን